ኢትዮጵያ ሰባተኛው ጠቅላላ ምርጫን ልታከናውን 35 ቀናት ብቻ ቀርቷታል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ከየካቲት 28 እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ ከ50 ሚሊዮን በላይ መራጮች ተመዝግበዋል። ግንቦት 24 ቀን 2018 ዓ.ም ለሚከናወነው ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎችም የምረጡኝ ቅስቀሳ ጀምረዋል። መራጩ ህዝብም የሚፈልገውን የፖለቲካ ፓርቲ በድምጹ የሚሾምበት ዕለት ተቃርቧል ማለት ይቻላል። ህዝብም በምርጫው በመሳተፍ የሀገሩን አሸናፊነት ማረጋገጥ ይጠበቅበታል። እንግዲህ ለመሆኑ አሸናፊነት የሚያረጋግጠው ምን ጉዳዮች ሲከናወኑ ነው የሚለውን ለመዳሰስ ጭምር እዚህ ስቱዲዮ እንግዳ ጋብዘናል። ክቡራትና ክቡራን ተመልካቾቻችን እንግዳችን ደግሞ በሲቪል ማህበራት ድርጅቶች ህብረት ለምርጫ ምክትል ሰብሳቢዋ የማርያም ወርቅ ከበደ ናቸው። አብረን ቆይታ እናደርጋለን። አብራችሁን ትሆናላችሁ። እጅግ በጣም አመሰግናለሁ። በተመልካቾች ስም ስቱዲዮአችን ድረስ መጥተው ለምናነሳቸው ጥያቄዎች ምላሽ ማብራሪያ ይሰጡን አብረውን ስለሚቆዩ አመሰግናለሁ ስለጋበዛችሁ። ጥሩ። የመጀመሪያ ቆይታ የምናደርግበት ጥያቄ የፖለቲካ ፓርቲዎችን የተመለከተ ነው የሚሆነው። እንግዲህ ምረጡኝ ቅስቀሳ ጀምረዋል። የፖለቲካ ፓርቲዎች ተፎካካሪዎች በምርጫ ሂደቱም ሆነ በምርጫ ውጤቱ ላይ ጭምር ምን አይነት እንቅስቃሴ ማድረግ ይጠበቅባቸዋል? ምን ይጠበቃል ከነሱ ከሚለውን ጀምር እስቲ። በጣም ጥሩ ጥያቄ ነው። እንግዲህ የፖለቲካ ፓርቲዎች እንግዲህ በሰባተኛው ሀገር አቀፍ ምርጫ ላይ እንደሚታወቀው እውነት ነው ቅስቀሳ ጀምረዋል። የምረጡኝ ዘመቻ ያደረጉ ይገኛሉ። በዚህ ሰዓት ለህዝባችን ለዜጎች ተገቢው የሆነ እንቅስቃሴ ማድረጋቸው እጅግ በጣም ጠቃሚ ነው። ያላቸውን የምርጫ አቅጣጫዎቻቸውን ለህዝባችን የሚገልጹበትን መንገድ እስካሁን እያየ ነው ባለነው እንደ ሲቪል ማህበረሰብ ድርጅቶች በመታዘብም ደረጃ እየገመገምን እያየን እየታዘብንም ስለሆነ ጥሩ እንቅስቃሴ ላይ ነው ያሉት። ወደፊትም ቢሆን ከውጤትም በኋላ ቢሆን ይህንኑ ሰላማዊ የሆነ መንገድ ዜጎችን ማስተማር እንዳለባቸው ደጋፊዎቻቸውን አባላቶቻቸውን ሁሉ በዚሁ በሰላማዊ መንገድ ማጠናቀቅ የሚችሉበትን ሂደት እንዲያከናውኑ እነሱም ድምጽ ማስጠት አለባቸው ማለት ነው። ለደጋፊዎቻቸው ተገቢውን የሆነኛ እንደ ሲቪል ማህበረሰብ ድርጅቶች ውጤቱን በጸጋ እንዲቀበል በሰላማዊ መንገድ እንዲቀበል ያለምንም አይነት ሁከት ያለምንም አይነት ረብሻ በሰላም መጠናቀቅ እንዲችል አድቮኬት እያደረግን ነው፣ እያስተማርን ነው ዜጎችን። እንዲሁ ደግሞ የፖለቲካ ፓርቲዎችም ይህንኑ ተመሳሳይ የሆነ ስራን መስራት ጎን ለጎን ይጠበቅባቸዋል ማለት ነው። ደጋፊዎቻቸውን ማስተማር ሰላማዊ መንገድን እንዲመርጡ የማድረግ ኃላፊነት አለባቸው ማለት ነው። መልካም። እንግዲህ የተፎካካሪ የፖለቲካ ፓርቲዎችን የተመለከተ ጥያቄን ያነሳ ነው ወይም ቆይታ ያደረግ ነው። አሁን ደግሞ ቀጥታ ራሳቸው አባላትና ደጋፊዎችን የተመለከተ ጥያቄ እናንሳና ምን ሊያደርጉ ይጠበቅባቸዋል ይገባል? ፓርቲዎቻቸው ምንም ቢያደርጉ ምንም ባያደርጉ የአንዳንድ የፖለቲካ ፓርቲ ደጋፊዎችና አባላት በራሳቸው ደግሞ አቋቋማቸው ሚዛናቸው ምን መሆን እንዳለበት የሚያውቁ የማያውቁ ይኖራሉ። ስለዚህ ቀጥታ ለነሱ እስቲ ምን ማድረግ አለባቸው? እንግዲህ ዜጎች የሰላም ባለቤት ራሳቸው ዜጎች መሆናቸውን መገንዘብ ይጠቅማል ማለት ነው። ምርጫ ሰላማዊና ፍትሃዊ ታማኝነት ያለው እንዲሆን እየተሰራ ያለበት ሂደት ይህንኑ ለማስቀጠል ነው እኛ እየተጋን ያለ ነው። ዜጎችም ይህንኑ በተመለከተ ትኩረት ሰጥተው በሰላማዊ መንገድ ምርጫቸውን ካከናወኑ በኋላ ውጤቱን በጸጋ መቀበል አለባቸው ማለት ነው። ስለዚህ ከየትኛውም ሁከት ከየትኛውም እውነተኛ ካልሆነ መረጃ ራሳቸውን መጠበቅ መቻል ይኖርባቸዋል ብለን እናስተምራለን እኛ። ምክንያቱም ከውጤት ጋር ተያይዞ በድህረ ኢሌክሽን ወቅት ወይም በድህረ ምርጫ ወቅት በጣም እኛ እየሰራንበት ወይም ያስተማር ነው ያለው አሁን የሚነሱ ሁከቶች ውጤትን በጸጋ ያለ መቀበል፣ ዜጎችን ሐሰተኛ የሆኑ መረጃዎችን መቀባበል፣ ሚዲያዎች ራሱ የሚሰሩት ይህንን ሰፊ ስራ መከላከል አለብን ማለት ነው። ስለዚህ ዜጎች ሰላም እንዲሆን ሀገር እንድታሸንፍ ይህንን መንገድ መከተል ይኖርባቸዋል ብለን እናስባለን። ምርጫውስ በጥቅል ኢትዮጵያ የምታሸንፍበት ወይም እንዳነሱት ቅድም ሀገር ህዝብ የሚያሸንፍበት ምርጫ እንዲሆን ምን ሊደረግ ይገባል? እናንተስ ከዚህ አኳያ ሌሎች ስራዎችን አቅዳችኋል ወይ? አዎ እንግዲህ ዜጎች ኢትዮጵያ ታሸንፍ ማለት ያንድ የፖለቲካ ፓርቲ ውጤት አይደለም።
እሱ ብቻ አይደለም። ኢትዮጵያ ታሸንፍ የምንለው ዜጎች በሰላማዊ መንገድ ውጤቱን መቀበል ሲችሉ ነው። ውጤቱን ደግሞ መቀበል ግዴታ ነው። ሰላም እንዲሆን የትኛውም የፖለቲካ ፓርቲ ቢያሸንፍ ውጤቱን በጸጋ ተቀብለው ዜጎች ታቸው መቀጠል አለበት፣ ስራቸው መቀጠል አለበት። ቀጣይ ሂደቶችን ደግሞ እንዲሁ 5 ዓመትን ጠብቆ የሚመጣ ሰላማዊ ምርጫ ስለሆነ ኢትዮጵያ የምታሸንፈው ፍትሃዊ ሰላማዊ የሆነ ምርጫ ተካሂዶ እሱም ደግሞ ውጤቱ በነጻነትና ህዝብ አመኔታ ያለው ተቀባይነት ያገኘ ሲሆን ኢትዮጵያ ታሸንፍ እንላለንና ኢትዮጵያ በዚህ መንገድ እንድታሸንፍ ጥረት እያደረግን ነው ማለት ነው። በጣም ጥሩ። ይሄኔ ነው እንግዲህ ሁሉም አሸናፊ ሆነ ወይም ይሆናል የሚባለው ይሄ ሁሉ ሲሆን ነው። እስካሁን ድረስ ስንጠቀም በደንብ እየደጋገመን የምናነሳው ቃል አለ፣ ኢትዮጵያ ታሸንፍ ይላል። ይሄ ደግሞ በምርጫ ብቻ ነው። ምን ማለት ነው ኢትዮጵያ በምርጫ ብቻ ታሸንፍ ሲባል? እንግዲህ ኢትዮጵያ በምርጫ ታሸንፍ ማለት ምርጫው ፍትሃዊ ሰላማዊና ተአማኒነት ያገኘ ምርጫ ሲሆን ኢትዮጵያ ታሸንፍ እንላለን ማለት ነው። ዜጎች በፍትሃዊነት በነጻነት ያለምንም ተጽዕኖ ማንም ሳያስገድዳቸው የሚፈልጉትን የፖለቲካ ፓርቲ ወይም ግለሰብ መምረጥ የሚችሉበት ፍትሃዊ የሆነ ምርጫ ሲካሄድ እንዲሁም ደግሞ ያ ምርጫ በተአማኒነቱ በቃ በዜጎች ዘንድ ተቀባይነት ሲኖረው እንደ ሲቪል ማህበረሰብ ድርጅቶች በመታዘብ ረገድ ብቻ ሳይሆን እኛ ምርጫው ሰላማዊ ፍትሃዊ እንዲሆን ዜጎች የሚያምኑት የሚቀበሉት እንዲሆን እስካሁን ድረስ እየሰራን ያለ ነው። እስከ መጨረሻውም ድረስ ይሄንን እንሰራለን። ዜጎችንም አደራ የምንለው ነገር በዚሁ ሰላማዊ ምርጫ ላይ ኢትዮጵያ ታሸንፍ ብለን እንድንል ፍትሃዊ እንዲሆን ሰላማዊ እንዲሆን ፍጹም ገለልተኛና ንጹህ በሆነ መንገድ የሚካሄድ ሰላማዊ ምርጫ እንዲሆንልን ለሀገራችን ያንመኛለን። ያ ሲሆን ኢትዮጵያ ታሸንፋለች። ልምድም እየሆነ ይመጣል። ጥሩ መነሻ እንደሚሆን ተስፋ እናደርጋለን። በሲቪል ማህበራት ድርጅቶች ህብረት ለምርጫ ምክትል ሰብሳቢ የማርያም ወርቅ ከበደ ስቱዲዮአችን መጥተው ባነሳነው ርዕሰ ጉዳይ ላይ ምላሽ ማብራሪያ ስለሰጡን ከልብ እናመሰግናለን። በተመልካቾች ስም መልካም ምሽት። አመሰግናለሁ።